ዋው ብታይ በዚህ ወር በጣም አሪፍ ነው የሰራነው እንደዚህ እንደሚሆን ገምት ነበር ምክንያቱም በጣም ነው ጠንክረሽ የሰራሽው ባኪ አንተ ልፋት ነው አንተ ባት ነው ለዚህ ነው ይሄ ሁሉ ያንቺ ልፋት ነው ጠንካራ ሴት ነሽ የኔ ሚስት አሁን ቶሎ በይና ወተን ምሳችን ነው እሺ ንቂታ እሺ ሩምስቲ ጨረስኩ ነው በቃ በቃ ስጨርሽ ነኝ እሺ እሺ በቃ መጣሁ እሺ ይሄው ነው እንግዲህ ሰሜ ድርጅቱ ዘንድሮ በጣም ትርፋማ ነው የሆነው የሚገርም ማይታመን ትርፍ ነው በጣም ጥሩ ነው ትርፍ ምንጭ ደግሞ ሄዊ ነች በጣም ጀግና ሰራተኛ ነች ምን ነው አይ ምንም አይደለም ግን አንተ ያለ ላቀው እንዴት በሴቷ ይሄ ድርጅት ሊጠራ ይችላል ምን ችግር አለው ሂቢኮ በጣም እምወዳት ባለቤቴ ነች አትሳሳት ላቀው እኔ ቀድሞ ማሰብና ያስለመደኝ ወንድሜ ነው የሚገርም ባለቤቱ እንዳለ የቤት ንብረቱ ሁሉ ሳይቀር ጥርግርግ አድርጋ ሸጣ ነው ሄደችው ሜዳ ላይ ቀረው ስለዚህ ብትጠነቀቅ ይሻላል ምንድነው ሰሜ ምንድነው እንደዚህ መጥፎ ሐሳብ የምታውጣው ላቀው ለምሳሌ እኔ ያው ባለቤቴን ድርጅቴ ውስጥ ትርፍና ኪሳራዬን እንኳን አታውቅም አይደለም ትርፍና ኪሳራዬን ገብታ እንኳን ወጣ አታውቅም ስለዚህ አንተም ይሄን ነገር በጊዜ ማስተካከል ይገባል ቢሆንም ሰሜ ሄዊ እንደዚህ አይነት ሰው አይደለችም ይኸውልህ ላቀው በኋላ ይቆጫል ይሄንን በጊዜ ብታስብበት ይሻላል ስለዚህ ይሄን ነገር በጊዜ አስተካክል የሚገርም ባለቤቱ እንዳለ የቤት ንብረቱ ሁሉ ሳይቀር ጥርግርግ አድርጋ ሸጣ ነው ሄደችው ሜዳ ላይ ቀረው ስለዚህ ብትጠነቀቅ ይሻላል ስማ አንጀላቀው ዘንድሮ ማንንም ማመን ከባድ ነው የአንድ እናት ልጆች የሚገዳደሩት ለምን እንደሆነ ታውቃለህ ለገንዘብ ነው እሱስ ልክ ነህ ግን እኔና ሄዊ ጋር እንደዚህ አይነት ነገር በፍጹም አይገባ በፍጹም ላቀው ምን ነካ ቂል ልበል አገባት እንጂ እኮ አልወለድካትም እንደውም ባለፈው እኛ ሰፈር ላይ የተከሰተውን ነገር ታውቃለህ ምንድነው መንታ ወንድሙን የገደለው ለቢዝነስ ሲል ለገንዘቡ ወይ ሲስተም አለውልሽ ደህና ነሽ እኔም ናፍቀሽኛል እንዴ እኔ አላምንሽ ፍቅረኛ ያሽ ወይኔ ደስ ሲል እሺ ሲጮ እስኪ ላውራ አሎ ወይ እንዴት ነህ ህይወት እባላለሁ እኔም ስላወቅኩ በጣም ደስ ብሎኛል እሺ
እንገናኛለን። የኔ ውድ ባል በጣም እኮ ነው የምታምረው። የኔ ቆንጆ አንቺም እኮ ውብ የሆንሽ የኔ ሚስት ነሽ። ምን ሳስብ እንደነበረ ታውቃለህ? ምን አሰብሽ? እስካሁን ልጅ አለመውለዳችን ሳስበው በጣም ቆጨኝ። እናም ዛሬ ነገ ሳልን ማርገዝ እንዳለብኝ ተሰማኝ። አንተ ምን ይመስላል? ምን አስባለሁ? በጣም ነው ደስ የሚለኝ። ዳምኩ ቆይተናል። እሺ እንዴ፣ ኧረ ምንም ችግር የለም። ይሄ የኔ ኃላፊነት ነው። እንዴ ደንበኛ እኮ ንጉስ ነው። እኔ ራሴ አስተካክዬ ጨርሼ እደውላለሁ። ምንም እንዳያስቡ። አመሰግናለሁ። እሺ ምንድነው? እኔ ራሴ ፈርሜ ሄሎ፣ ምንድነው የላካችሁት? እኔ ፈርሜበት አይደል እንዴ? እሷ መፈረም አለባት ነው? ጥሩ። ስለዚህ ባለቤት እንዴት ነች? ያው ጀርባዋ ላይ በደረሰባት ጉዳት ያው ትንሽ ስፓይናል ኮርድ ስለተጎዳ ትንሽ ያው ተረጋግተን አለ። ለክፉ ሰጣታል። ቀላል ነው። ተረጋግተን ቀላል ነው። ሴት ልጅ ደምስ ሰምረ ማን ነው የሚያደርገው? ማን? አይዞህ ተረጋጋ። ፖሊሱ ደግሞ ምንም አይነት ነገር ያገኘው ነገር የለም። እንዴት? ማለትስ በኩል
ምንም አዲስ ነገር የለም እያለ በአንተስ በኩል እሷን ሊጎዳት ይችላል የምትለው የምጠረጥረው ሰው የለም? ሰመረኛ በፍጹም አንድም ነገር የሚጠራጠረው የለም። ግን እኮ ላለው ምናልባት ዘራፊዎች ከሆኑስ? ዘራፊዎች ሆኑ እኮ ብሩንም ሞባይሉን ሁሉ የማይወስዱ ምንም እኮ አልተነካም። ሰመረ ምንም አልተነካም። ግን እኔ አንድ አሳባለሁ። ምናልባት እናንተ የማታውቁት ጠላት ሊኖራቸው ይችላል ብዬ ገምታለሁ። በድብቅ ሊያጠቋቸው የሚችሉ ሰው ምናልባት ይኖራል። ሰመረ እኔን ታውቀኛለህ። በፍጹም ጠላት የሚባል ነገር የለኝም። ምናልባት እስቲ እግዚአብሔር እንደው ፈጣሪ አትርፎልኝ እሷን ጠይቃታለሁ እንጂ ጠላት የሚባል ነገር ያው ታውቃለህ። ዛሬ እኔ ነኝ የማጎርስሽ። ግን እኮ እኔ መብላት እችላለሁ። ምን ነካሽ? ምን ነው አልጣፈጠሽም? አሪ ጣፍጣል፣ ቆንጆ ነው። ታዲያ ምን ነው? እኔ እዚች ሰራተኛ ነገር አላስተማረኝም። አይታታም አለባበሷ፣ አነጋገሯ ምንም አያምርም እኮ። እድሜዋ ነው። ይሄን ያህል ደግሞ ትኩረት አትስጫት እንጂ አሪፍ ነው አይደል? ወርቄ ጋሽዬ እየደነሽ ማሰማሽ እየሰራሽ ነው? ኦኬ በቃ ቶሎ አድርሽ መስለኝ። ማርቲዮሽ ሰራተኞችን አይቼ እመጣለሁ። እዚሁ ጠብቂ። አይ እኔ እንኳን እዚህ ጋር በወርድ ይሻለኛል። በኋላ ስትወጣ ደውልልኝ። ምን ችግር አለው? ገብቼ መምጣት ነው በቃ። እኔ እዚህ መኪና ውስጥ አልቀመጥም እንዴ። ከሰራተኞች አንዱ ቢያዩኝስ? እሺ በቃ እዛ ጋር ካፌ ቤት አለ፣ እዛ ጠብቂ። እንደዛ ይቻላል።
ባለቤቴ በጣም ጨዋና የተከበረ ሰው ነው። እሺ እንኳን አንቺ አንድ የቤት ሰራተኛ ቀርቶ ስንት ቆንጆ ቆንጆ ሴቶች ዘወር ብሎ ያይ። ቆንጆ ነው ችግርሽ? ምን አይነት አለባበስ ነው ይሄ እንዴ? ለምን እንዳቅብሻት ኖሪኝ? መናወትይ ሰው ባገሮ ወይራ ነው አለች ታለም። መናው ተዳሮት እንዳፈረስኩት ሁሉ እንዲህ አብጠለጠሉኝ። እሳ ጭራሽ መልስ ትሰጭኛለሽ? ስታይቁኝ ነው። ይኸውልሽ አዎ አንቺ በጣም እየለፋሽ ነው። እሱ ዘር ብሎ እንኳን አያይሽም። ይህንን አለባበስሽን ካላስተካከልሽ ይኸው መንገድ ውልቅ ማለት ትችያለሽ። በቃ እንዴ ማያንገራጉሪኝ እሄዳለሁ። ሂጂታሉ እንዴ ምን ነው ይሄን ያክል? ምን ነው ወርቅ ነሽ? ውይ ስራ እንዴት እየሄደልህ ነው? ቆንጆ ነው። እሺ የውክልና ጉዳዩስ? አልጨረስኩት። እንዴት እንዴ? አንተ አታስብም እንዴ? በጣም ዘገየህ እኮ። እንኳን አስታወሽ። አሁን ሄጄ ነው የምጨርሰው። አሁን በእናት ስማ እንጂ ጓደኛዬ ጥሩ አጫዋች ነህ። ሰመረ አንተ አፉስ ከተተኝ። አይዞህ የኔ አፉስ መግባቱን ብቻ አትይ፣ ዋናው መተካትህ ነው። የምን መተካት? አያሳስብ ጓደኛዬ። ማንም ኃጢአተኛ የሚል የለም፣ ማገጥክ የሚል የለም። ምክንያቱም ባለቤትህ ችግር ላይ ነች። ልትተካም የግድ ይልሃል። ሰመረ እባክህ ይህን ነገር ለማንም ትንፍሽ እንዳትል አደራ። ምን ነካላቀው? እኔን ታቀኝለ እንዴ? ይህንማ እንዴት ብዬ ሚስጥሬ ነው። ይኸውልህ ማርቲ እጅግ በጣም እየረዳችኝ ነው። በጣም ከጎኔ ሆና በጣም እየረዳችኝ ነው ያለችው። ምን ከጎነ ብቻ ከላይም ከታችም ነው እንጂ። አንተ አሹፍ፣ ለማንኛውም የውክልና ጉዳይን እየጨረስኩ ነው። አንተ ምን ትመክረኛለህ? ያው ውክልናውን ስጨርስ ብንመካከር አይሻልም? ኦኬ ሰመረ
ምንድነው? ምንሽ? ሰራተኛው ምን ሰራተኛዋ? ምን ልትወጋ ነበረ። መንፈስ ቅዱስ ይሄ ቅዠት ነው። እሺ ይሄ ቅዠት ነው። በቃ ይህንን ይዘሽ ውልቅ በይልኝ። የቤቴ ሰላም ልተናጋ ነው እንዴ? ድንቅም ሰላምቴ እችም ሰላም ሆና። ምን አልሽኝ? አረ ምንም እትይ፣ ሁሉም ቢናገሩት ወድ ባዶ ይቀራል አሉ ጋሽዬ። የት ነሽ? ደርሻለሁ። ቶሎ በይ። ቁጭ በይ እስቲ። በሰላም ነው? ወንድ ሼፍ እፈልጋለሁ። ወንድ? ለማ? ባለቤቴ ህይወት ትባላለች። ሼፍ ሙሴ ይባላል። እንኳን ደህና መጣ። በጣም የምወዳት ባለቤቴ ነች። እንግዲህ ካሁን በኋላ ምግብሽንም መድኃኒትሽን በሰዓቱ እዛው ላይ ተለጥፏል። አደራን። እሺ? ችግር የለውም። እሺ። አዎ፣ ምንም ነገር አደራን፣ ምንም ሚስቴክ እንዳላይ። ዋው። ኦኬ። ወደ ስራ መግባት ትችላለህ። ኦኬ። እሺ። እኔ እንዴት ነሽ ነው? ደህና ነኝ። አሁን ለውጣለሁ። ደህና ነኝ፣ አታስብ። አይዞሽ። አደራሽን ሼፉ እንዳታስቸግሪው። ምግብሽን በአግባቡ መድኃኒትሽንም። እሺ፣ አትጨነቅብኝ። አይዞሽ። እመጣለሁ። እሺ። ምን ያስቃል? እንዴት አያስቅም? በጣም ያስቃል እንጂ። አሃ፣ ለባለቤቴ ሼፍ ቀጠርኩላት ማለት ነው። እንደዚህ ያሳቀ እንዴ? ሼፍ ቀጠርኩላት ሰራተኛ ትላለህ? ለምን ለባለቤቴ ባል ቀጠርኩላት አትልም? ሰመረ፣ ሄዊዬን እኔ ጠንቅቄ ነው ማውቃት። ድሮም ጀምሮ ለወንድ ልጅ ፊት አሰጥም። ስማ እንጂ አንድ የኛ ጓደኛ ነበረች፣ ማክዳ ትባላለች። የሚገርም ለወንድ ፊት አሰጥም ትባል ነበረ። የሚገርም ምን እንዳደረገች ታውቃለህ? ድንግልናዋን ሰታ እርፍ አለችው። አንተ ደግሞ ጭራሽ የማይገናኝ ነገር ነው የምትቀባጠረው። ዝም ብለህ ጠጣ። ጨረሽ? ይችላል። በጣም ነው የሚጣፍጠው።
አረ ወደድሽው? በጣም ነው የማመሰግነው። እኔ ነኝ እንጂ የማመሰግነው። መሸብህ አይደለ? ሂድ በቃ። ነው ችግር የለውም። ባይሆን በልተሽ ጨርሽና መድኃኒትሽን እሰጥሻለሁ። ከዛም ባሌ ሲመጣ ያስረክብሽ ነው የምሄደው። አረ ግድ የለም እንዳይመሽብህ እባክህ። ችግር የለውም። መድኃኒትሽን ላምጣልሽ በቃሽ? አመሰግናለሁ። ችግር የለውም። እና በቃ ትሄድም? አዎ ትንሽ ልቆይ። ምን ነው እንዴት ፈልገሽ ነው? አረ እንዴ እኔ እኮ ላንተ ብዬ ነው እንዳይመሽብህ። ችግር የለውም። እኔ እኮ የሚቆጣኝ ጋር የለም፣ ብቻዬን ነኝ። የድርጅቱ ስራ እየተንቋጠጠብኝ ስለመጣ ነው እንጂ ምን ሙሉ ውክልናውን ፈርመሽ እንድትሰጪኝ አልፈለኩም ነበር። የኔ ምኞት አንቺ ወደ ቀድሞ ቦታሽ መተሽ ስትሰሪ ማየት ነበር። ቆይ ላቅምን እያወራክ ነው? እስካሁን እንደውም በጣም ዘግይተናል እኮ። ድሮ ነበር ውክልናውን መስጠት የነበረብኝ። የኔ ውዷ ሚስት፣ እሺ ካልሽ ምን አደርጋለሁ? ያው የኔ ያንተ የሚባል ነገር የለም፣ የጋራ ነገራችን ነው። እያነበብሽ ፈርም። ቆይ ባላምነህ ለምን አገባለሁ? ለምን አነባዋለሁ? ይቅርታ። ዛሬ ትልቅ ታሪክ ሰራህ የኔ ቆንጆ። ምን ትልቅ ታሪክ? ብቻ ታላቅ ታሪክ ነው እንጂ የተሰራው። ገና ለገና ታነበዋለች ብዬ እንዴት እንደፈራው። ኧረ እባክህ አላነበበችው? በፍጹም። የኔ ባል አምና አይደለ እወዳ አይደለ አላነበውም እኮ ነው ያለችኝ። ቀጣዩ እቅዳችን ምንድነው? ምን እንደሆነ እኔም አላወቅኩም። ማለት በአደጋ ነው ወይስ ሌቦች ናቸው? ሌቦች እንኳን አይደሉም፣ ምክንያቱም ምንም ነገር አልወሰዱብኝ። ሌላውን ግን አላውቅም። አይዞሽ እንግዲህ ያው መድኃኒቱን እየወሰድሽ ስለሆነ ለውጥ ይመጣል። ወይ መድኃኒትማ ምንም እየጠቀመኝ አይደለም። እንደውም እሱ ሳልወስድ ሰላም ይሰማኛል። ያው የመድኃኒት ለውጥ የሚታወቀው እኮ መጨረሻ ላይ ነው። በትዕግስት መውሰድ ነው የሚሻለው። ሌላ ምን አማራጭ አለኝ ብለን ወስዷል። እኔ የምልሽ
ምን ልስራልሽ? አሁን ምን ትፈልጊያለሽ? ያው ዛሬ ባንተ ምርጫ ይሆናል። ይሻላል። እሺ እሺ ቀጣዩ እቅዳችን ምንድነው? አንድ ያሰብኩት ነገር አለ። ምንድነው? ይሄንን ድርጅት ነገ ዛሬ ሳይባል ገዢ ፈልገን መሸጥ። እሱ የተቀደሰ ሐሳብ ነው። ነገር ግን መጀመሪያ አንድ ሲስተም መፍጠር አለብን። ምን አይነት ሲስተም? ይኸውልህ ምን መሰለህ፣ እኔ እዛ ድርጅት ውስጥ መስራት ይኖርብኛል። እንዴ? አዎ። ምን እያልሽ ነው? እንዴት? እኔ እኮ ቅድም ስታወራት ሰምቼ እህቴ ነች። እህቴን እያወራኋት ነበር። ኧረ በጣም ይቅርታ፣ ፍቅረኛ መስለኝ ነው። አይ ፍቅረኛ እንኳን ለጊዜው የለኝም። አክቹሊ ነበረኝ፣ ያው ተለያይተን ነው። ምን ነው ተለያያችሁ? ያው አንዳንድ ያላግባቡን ጉዳዮች ነበሩ። ስለዚህ በዛ ጉዳይ ተለያየን። አውርታችሁ መፍታት አልቻላችሁም ነበር? ሞክሬ ነበር እኔ እንኳን፣ ግን ብዙ ጊዜ እሷ ውሸት ትወዳለች። እኔ ደግሞ ጥሎብኝ ውሸት ብዙ አይደለም። አረ ልክ ነህ። ውሸት ያዋርዳል እንጂ ያስከብራል። እውነት ነው። እኔ የምለው እና ከቤተሰብ ጋር ነው የምትኖረው ማለት ነው? አይደለም፣ እኔ እንኳን አሁን ብቻዬን ተከራይቼ ነው የምኖረው። ግን እኔና እህት አለችኝ፣ ከሷ ጋር ነው ያደግኩት። ልጅ እያለ ነው ቤተሰቦቻችንን በሞት ያጣነው። በጣም ይገርማል። ተመሳሳይ ታሪክ ነው ያለን። እንዴት? እኔም ከታላቅ እህቴ ጋር ነበር የምኖረው። እናቴም አባቴም ከ5 ዓመት በፊት ነው የሞቱት። እና እንዴት ነው እሷም እንዳንቺ አግብታ ነው የምኖረው? አይ እሷ እንኳን ለትዳር አልታደለችም። እባክህ ደብረ ዘይት ነው የምትኖረው። አልፎ አልፎ እኮ እየመጣች ትጠይቀኛለች። እውነት? አይ ጥሩ ነው። እንዴት ነው ምግብ ላይ ከኔ እና ከሷ ማን ይበልጣል? እሷ ባለሙያ ነች። የምር? አይ ጥሩ ነው። በነገራችን ላይ ለውጥ አለሽ። አሁን እኔ ምግብ እየበላሽ እየወፈርሽ ነው። ዳይት መጀመር አለብን። አሁን ይደርሳል። እሺ አይዞሽ። እሺ እና ሌላ ምን የሚያዛናሽ ጉዳይ አለ? እንሳብ ከበላን በኋላ ወጥተን ትንሽ አየር እንቀበላለን። ይሻላል። አይ ጥሩ ነው። አይሽብዬ ይሄን ስራ ለሁለት ነበር የምሰራው። አሁን ግን ብቻዬን ነኝ። በጣም ነው ባዘንኩልሽ። በዛ ነው ጊዜ ያጣ። እኔም እኮ አልነገርኩም እንጂ ተረድቻለሁ። ቆይ ወይ ለምን በተማኝነት ስራውን የሚያገዝ ሰው አንፈልግም? እንዴ ዘንድሮ የራስ ሰው እንኳን የመጨረሻ የሚያስቸግርበት ጊዜ አይደለም። ሰው ቀጥረን ስራው ልክ ነህ። አረ እንዴ እህቴ እኮ ስራው ቆማለች። ለምን እሷ መታ እንድታግዛ እናደርግም? ይሄማ በጣም መልካም ሐሳብ ነው። ግን ፍቃደኛ ናት? አንድ ነገር ላስቸግር እንዴ? ምን ነው? ምን ፈልግሽ? ሁለት ነገሮች በጣም ሰለቹኝ። አንደኛ እዚህ ዊልቸር ላይ መቀመጥ፣ ሁለተኛ እዚህ ቤት ውስጥ ውሎ ማደር። እኔ የምልሽ እንደው ካልከፋሽ እዚህ ሶፋ ላይ ትሆኛለሽ? እዚህ ላይ ላድርግሽ? እስኪ ደግሞ ልሞክር አይደል? ይሻላል። እሺ
አመሰግናለሁ። ምን ማለት ታውቃለህ? አሁን ግን ባለቤቴ እንደ ድሮ አይደለም። ችላ እያለኝ ነው። በማላችሁ ችግር አለ እንዴ? ያው ከዚህ በኋላ አጠቅመኝም ብሎ አስቦ ይሆናል። ተይ እንደዛ አይባልም እንዴ። አንቺ ከራስሽ አልፈሽ እኮ ለሰው የምታስቢ ጎበዝ ሴት ነሽ። ምን ጠቅማለሁ ብለህ ነው? መንቀሳቀስ እንኳን ማትችል ሴት። ይኸውልሽ ከእጅና ከእግር በላይ ለሰው ልጅ የሚያስፈልገው ትልቁ ነገር አይምሮ ነው። እሱ ደግሞ አንቺ አለሽ። እንደዛ ነው ብለህ ነው? አዎ። ጥሩ እጅና እግር ይዘው መስራት የማይችሉትን ስል ቆንጆ አድርጎ የሚስል ኢትዮጵያ እንዳለ ታውቂያለሽ አይደለ? አዎ አውቃለሁ። አይሽ እሱ ትልቅ ህልምና አላማ ስላለው ነው እንደዛ የሚያደርገው። አንቺ ደግሞ ጥሩ ጭንቅላት አለሽ። አይሽ ጥሩ ጭንቅላት ውስጥ ጥሩ አስተሳሰብ አለ። ለሰው ልጅ ደግሞ የሚያስፈልገው ያ ነው። ጥሩ ጭንቅላት ካለሽ ጥሩ ሐሳብ ታስቢያለሽ። ጥሩ ሐሳብ ካለሽ ደግሞ ጥሩ ፍሬዎችን ማፍራት ትችያለሽ ማለት ነው። ስልክ የጠራ መሰለኝ። እህቴ ነች ወይ እናት? አረ መጣሽ እንዴ? እንዴት ጠፋብሽ? እሺ በቃ እዛ ጋር ሆኜ ሙሴ ይመጣልሻል። ሙሴ ወይ ከይቅርታ ጋር እህቴ ተቀበላታለሁ። እዚህ መታጠፊያ ጋር ችግር የለውም። እሺ በጣም በቃ እሺ። ይሄ እኮ ላንቺ አይገባሽም። እኔ ቆንጆ ዳን ያርገው። እህቴ እባክሽን ተይ። እኔ እኮ እንዲከፋሽ ብዬ አይደለም የጠራሁሽ። ደህና ነኝ እኮ አሁን በጣም ደህና ነኝ። በእናታችን አጥንትሽሻለሁ እህቴ ተይ። በቃ አላልቅስም። ተይ እባክሽ። እንዲህ ሆነሽ ያየሁሽ እንዴት አስለኝ እህቴ። ደግሞ በጣም ደስ ለሚል ነገር ነው የጠራሁሽ እኮ። እባክሽን ረፊ በቃ ማልቀስ አይቻልም። ማርቴ ወይ አንቺ ታላቅ እህቴ ነሽ፣ አምንሻለሁ። በቃ ሁሉም ነገር እንደነገርኩሽ ነው። አጠገብ ሆነሽ ስራ አግዢው፣ በዛም ተከታታይ። እሺ የኔ ውድ እህት፣ በጣም ነው የምወድሽ። አንዷ እህቴ ከወደቅኩበት አንስተሽ ከፍ ያለ ቦታ ላይ ስላስቀመጥሽ በጣም ነው የማመሰግነው። በጣም ነው የምወድሽ የኔ ውድ። ያልሽኝን ነገር ሁሉ ፈጽማለሁ። እሺ አመሰግንሻለሁ። ማርቲ እንዴት ነሽ? ሁሉ ሰላም? ሰላም ነሽ ወይ? እግዚአብሔር ይመስገን። ነው እንደዚህ መጥፋት? ያው ኑሮ ነው ያወቀው። እንኳን ደስ አለሽ። አሜን፣ አመሰግናለሁ። እንግዲህ ማርቲ መጣለች።
አብራችሁ ድርጅቱን ከፍ እንደምታደርጉት ተስፋ አደርጋለሁ። መጣጣሩስ ታዲያስ ማርቲ ወይ ቤት እስክታገኘኝ እኛ ጋር ነው አይደል የምትሆኚ? አረ በጭራሽ እንዴ! ዛሬውኑ በደላላ አፈላልጌ ቤት መከራየት ይኖርብኛል እንዴ? ለምን? ባዶ ክፍል አለ እኛ ጋር ይሻላል። አረ እባክሽ ባልና ሚስት ማንን ለማስቀናት ነው እባክሽ? ማርቲ ደግሞ ነፃነቷን አትጋፊያት። እሷም ደግሞ እኮ ይመጣል አይደል እንዴ? ማርቲ ተስማምቶሻል ግን? በእውነት ምን ላድርግ? በምን ራስሽን የጠበቅሽ እንዴ? በጣም ዛሬ በጣም ደስ ነው ያለኝ። ከስንት ጊዜ በኋላ እኮ ወደ ውጭ ወጣ። ይኸውልሽ ጧት ሁሉ ጊዜ ወክ እናደርጋለን። እሺ ይዤሽ ይወጣው። አመሰግናለሁ በጣም። ችግር የለውም። በየቀኑ ደስ የሚል ነገር ነው ማሳይሽ። እሺ ሁሌ አዳዲስ ስሜት እንዲሰማሽ ነው ማድረግሽ። ታውቃለህ የሆነ ደስ የሚል ስሜት አዲስ ስሜት ነው የተሰማኝ። ያንተ ስራ ወጥ መቀቀል ብቻ ነው። ማን ስለወክ ነው ሚስቴን የምታስወጣው የምታስገባው? ላቀው እሱን ተው። እኔ ነኝ ይዘኸኝ ወጣ ያልኩት፣ እኔ ነኝ ያስገድድኩት። ተው በቃ። የሱ ስራ ወጥ መቀቀል ብቻ ነው። ተነጋግረናል። አስወጣ አስገባ ብያለሁ። በዚህ ተነጋግረናል። ምን ነው ተናገርኩብሽ? አስገባሽ። ወደ ቤት መግባት እፈልጋለሁ በቃ። እኔ እኮ ላንቺ ብዬ ነው። እስቲ አንቺ በኔ ቦታ ሆነሽ ገና በቅጡ እንኳን አልተሻለሽ እንዴ? ውጭ ሳገኝሽ እንዴት እንደደነገጥኩኝ እኮ። ለኔ ብለህ ቢሆንማ እንደ ሴት እንደዛ የሚንከባከበኝ ልጅ አትመተውም ነበር። እኔ እኮ ላንቺ ብዬ ነው። ፕሊዝ እንዴ። እሺ ቢሆንም ግን እሱ ምን አደረገ? እሱ መምታት ልክ አይደለም። እኔ አይደለሁ እንዴ አየር ናፈቀኝ ውጪ ማየት ፈልጋለሁ ብዬ ያስገድድኩት? በቃሽ እሺ። እጅግ በጣም ይቅርታ። በጣም እሱንም ቢሆን ሄጄ ይቅርታ አለዋለሁ። እኔ እኮ ላንቺ ብዬ ነው። እሺ በጣም ይቅርታ። ሶሪ። ደነገጥኩኝ።
የሚጨክን ልብ የለኝም። ሶሪ እኔ ናት። እሱን ይቅርታ አለዋለሁ። እሱን ይቅርታ ጠይቅ። ኧረ አሁን ጠይቀዋለሁ። ላቀው በጣም ተሳስተሃል። እንደዛ ማድረግ አልነበረብህም። እንዴ ማርቲ ምን ሆነሻል? ሚስቴን እኮ ደጅ ይዟት ወጥቶ እኮ ነው ያየሁት። ዝም ማለት ነበርብኝ? አዎ ዝም ማለት ነበረብህ። ባላየ አታልፍም ነበር እንዴ? አንተ ምን ሆነህ ነው? ማርቲ እየቀለድሽ ነው? ምንም እየቀለድኩ አይደለም። ይኸውልህ ላቀው፣ ስለ እሷ እኔ እናንተ ብቻ ነን የምናውቀው አይደል? ስለዚህ ጊዜ እንዲኖራቸው ወደ ቤት አታብዛ፣ መቀነስ አለብህ። ምንድን ነው እያስጨነቅሽኝ እኮ ነው። ምን እያልሽኝ ነው? ምንም አያስጨንቅም ይሄ። ቆይ አንተ እሷን ነው የምትፈልገው ወይስ ሀብትም ንብረቱን ሽጠን ሌላ ሀገር ሄደን አብረን መኖር ነው የምትፈልገው? እንዴ አትወደኝም እንዴ? ማርቲ እኔ ባልወድሽ ነው እንዴ ያንቺን እህት የኔን ሚስት ትቼ ካንቺ ጋር መሆነው? ስለዚህ እሷን ለሽፉ ተዋት። ምክንያቱም እሱ አይኑ እያየ ሊፈልጋት አይችልም። እሷም ደግሞ በዚህ ሁኔታ ላይ ሆና ሌላ ሰው ታስባለች ብዬ አልገምትም። እሱስ ልክ ነሽ። ስለዚህ ስለ ሁለታችን ብቻ ነው ማሰብ ያለብህ። እንዲያውም አንድ ሀሳብ አለኝ። ምንድን ነው? ለምን ለስራ ጉዳይ ክፍለ ሀገር እንደምትወጣ ትነግራት። ከዛ በኋላስ? ታውቃለህ፣ ባለቤት ግን በጣም እድለኛ ሴት ነች። እንግዲህ እስኪ ጥሩ ሚስት እንዳገኝ ጸልይልኝ። አንተ እኮ በጣም መልካም ሰው ነህ። እግዚአብሔር ይሰጣል። እስኪ እንግዲህ እንዳፍሽ አድርግልኝ። ልንገርማ፣ አንተን ካገኘው ጀምሮ አካሌ አእምሮዬን በጣም የተነቃቃ ነው። ጤንነት ይሰማኛል። እሱ ነው ፈልገው። ደግሞ ትንሽ ጊዜ ነው፣ በደንብ ይሻልሻል። እሺ አንቺ ብቻ ጠንከር በይ። ነይ ይሄኛውን እግርሽ ልቀይርልሽ ቀስ። እንዴት ነው ስሜትሽ? ጥሩ ነው አይደል? በጣም ደህና ነኝ። ይሄውዬ እኔም እኮ መሄድ አልፈለኩም ነበር። ነገር ግን የምናገኘው ትርፍ እኮ በወር እንኳን አናገኘው። እሺ ግን ብዙ እንዳትቆይ። አልቆይም። ስንሄድ አንድ ቀን፣ እቃውን ለማስረከብ 2 ቀን፣ ስመለስ 1 ቀን። በቃ እንዴ 4 ቀን ማለት ነው? ይሄውዬ በ4 ቀን የምናገኘው ትርፍ እኮ በጣም ብዙ ነው። እሱማ ልክ ነህ። እሺ በቃ ማርቲን አስጠንቅቃት በደንብ። ችግር የለም እነግራታለሁ። ደግሞ የተከራየችው ቤት ለስራዋ ቅርብ ነው ማለት አያው እንዴ? አይ እንዴ አላየሁትም። እንደው በመልክት ነገራኝ እሱ አካባቢ ነው። እሺ በቃ በጣም ስለምትሄደው አረፍ እንበል አይደል? እሺ እሺ።
እኔ የምልሽ ባልሽ የት ሄደ ነው? ባሌ ክፍለ ሀገር ሄደ። ክፍለ ሀገር? እስቲ እንዴ ክፍለ ሀገር ነው የሚያስረክበው የኮንስትራክሽን እቃ ነበረ። ለዛ ብሎ ተጠድፎ ነው ሄደው። ማለት ድርጅቱ እስከዛ ማለት ማርቲ ያለች እኮ እሷ ትቆጣጠረዋለች። እኔ የምለው ማለት በጣም ይቅርታ ለዚህ ጥያቄ፣ የምር ማርታ የእናትሽና የአባትሽ ልጅ ነች? ማለቴ እህትሽ ነች? ምን አይነት ጥያቄ ነው? አዎ የእናትና የአባቴ ልጅ ናት። ታላቅ እህቴ ነች። ምን ነው ጠየቀኝ? አንመሳሰልም እንዴ? አይገርምም? አትመሳሰሉም? አዎ በእርግጥ ማርቲ ከኔ ትለያለች። በጣም ሲበዛ ቂመኛ ነች። በተለይ ሰው ካስከፋትማ ሳትበቀል አታርፍም። ግን ደግሞ በጣም የዋህ ነች። በጣም የዋህ አንቺ ነሽ። የእናቱ ጅንጉርጉር ነው የሚባለው እንደዚሁ እንደ ዘበት አይደል? እሺ ሰማኝማ ወይ ካላስቸገርኩ እንደ ትናንትና አንቀሳቅሰኝ። ብታይ እግሮቹ ላይ ልውጦቻሉ። የሚገርምሽ የባልሽ ጥፊ እስካሁን ጭው እያለብኝ ነው። የማይመታኝ ከሆነ ቀለድብኛለ። ጠንካራ ባል ነው ያለሽ። ኦኬ እሺ ነይ መሄድ እንችላለን። ቤት ተዘጋጁ። ሾፍረው አሁን ይህን ድርጅት በፍጥነት ጆሮ ግንዱን ብለን መገላገል። ከዛ በፊት ግን የኔ ፍቅር 1-2 ቀን ያስፈልገናል። ደስ የሚል ጊዜ የምናሳልፍበት። የኔ ውድ እሱ እኮ ቀስ ብሎ ይደርሳል። መጀመሪያ ግን እቅዳችን ማሳካት ይኖርብናል። ይሳካ። ለምን በየቀኑ እንደማልመጣ ታውቂያለሽ አይደል? ማርቴ አውቃለሁ። እኔ እንደዚሁ የማየት ስለሚከብድሽ ነው። ምን አባቴ ላርግ ብለሽ ነው? አይዞሽ ተረጋጊ። አሁን እኮ በጣም ደህና ነኝ። ይኸውልህ ወንድሜ፣ ባለቤቷ እስኪመጣ ድረስ የምትፈልገውን ምግብ እየሰራ ተንከባከባት። እሺ? ሌላ የሚያስፈልግ ነገር ካለ ደውልልኝ፣ እኔ ያለው።
እሺ እሺ። ስሚኝማ ማርቲ፣ ለምን ሊያቆብ እስኪመጣ ድረስ እኛ ጋር አታድሪም? ቢሆን ደስ ይለኝ ነበር። እንደዚህ ሆነሽ እያየሁሽ ግን ስለማያስችለኝ እያለቀስኩ የባሰ አይኔ ይጠፋ። ስለዚህ ይቅርብኝ፣ ብሄድ ይሻለኛል። እሺ እንግዲህ ካልሽ ምን አደርጋለሁ? አላስገድድሽ። ግድ የለም። አይውልህ ወንድሜ። አቤት። ባለቤቷ ስለሌለ እሱ እስኪመጣ ድረስ እዚህ ቤት ብታድርላት ደስ ይለኛል፣ ብትተባበረኝ። ችግር የለውም። እሺ። እና ደግሞ ምን ትሰራለህ እዚህ ቁጭ ብለህ እዚህ አፏ ስር? ተነስና ሾርባውን ምኑን ጉድ ጉድ በል። ምንድን ነው? እሺ። ምንድን ነው ለአንቺ? አንቺን እንድንከባከብሽ አይደል የገባው? አረ ማርቲ ተረጋጊ እንዴ! ምን አደረገሽ? እየረዳኝ እኮ ነው። አረ ምን ይንከባከብሻል? እዚህ ሊገባ እኮ ነው አፍሽ ውስጥ። ማርቲ በእናትሽ ዝም በይ በቃ። እሱ እኮ ነው የሚንከባከበኝ። ወይ ውዴ ተናደርክ? እኔ ደህና ነኝ። አዎ ማታ ምን ነው ደውልልሻለሁ ብለህ በዛ ሳትደውል ጠፋ። ምን አባቴ ላድርግ ብለሽ ነው? የሚረከበኝ ሰው አልመጣም። እሱ ካልመጣ ደግሞ ማስረከብ አልችልም። አዎ እኔም በጣም ናፈቅሽ። እሺ በቃ ነች። እሺ እኔም በጣም ወድሽ ያብዬ። ቻው የኔ ፍቅር። ቅርታ ረበሽኩሽ እንዴ? ነው ተናደርክ? ትንሽ መጣንዴ ነይ ወደ ምርሽ ሰች አንተ በጣም አበዛኸው። እሺ እቴ ላስመስል ብዬ እኮ ነው። ጭራሽ የኔ ፍቅር ምናምን ናፈቅሽ ምናምን እያልክ ትጃጃላለህ እንዴ? መቀናቱ ነው። እሷ እናቴ ከዛ ሼፍ ጋር አሸሸ ገዳሜ ትላለች። አንተ ትሞኛለህ። ይሄ በፍጹም አታረገው። እሱን ተውና ዛሬ ነው አይደል ገዢዎችን የምታገኛቸው? ያ አዎ። እና ፍጠና ታዲያ ምን ትሰራለህ? አይሻልም? እንዲሁም ለምን አብረሽኝ አትሄጂም? ጥሩ ሀሳብ ነው። ሄዳለሁ። ይሄ ነው መድኃኒቱ። ምንም የግድ ዛሬ ነው መገዛት ያለበት? አዎ ከተገኘማ ዛሬ። በቃ ችግር የለውም። በቴኬቺ ቼክ አደርግልሻለሁ። እሺ ሌላ ነገር ላስቸግር? ምን ላድርግልሽ? በነገርኩ ምልክት ስራ ቦታ ሄድና ማርቲን ፈልጋ በስልክ አገናኘው። ችግር የለውም። ከዚህ ደውልሽ። ከሌለች ደግሞ ቤት ነው የምትሆነው። እንዴት ነው የምናገኛት? ችግር የለውም። ባለፈው ስሸኛት ነው ቤቷን አይቼዋለሁ። የምሬ ነው። እሺ እንደዛ ከሆነማ በቃ ቅድሚያ እሷ ቤት ሂድ። በቃ ችግር የለውም። እመጣለሁ። ምግቡ ሰርቼልሻለሁ። ከራበሽ አስተሽ። እሺ እሺ በይ።
አይ በሰላም ነው። እንትን ፈልጌሽ ነበር። ይኸውልሽ እኔ የምሰራባት ሴትዮ መድኃኒት ትፈልገዋለች እና እናንተ ጋር ካለ እንደው ቶሎ ቢያስቸኳይ ነው። ይሄ መድኃኒት ፈልገ ነው እንዴ? ደህና ናት ሴትዮዋ? ደህና ናት እስካሁን? ደህና ነች። ምነው ችግር አለ እንዴ? ወንድሜ ይሄን መድኃኒት ለመፈለግ ሌላ ቦታ እንዳትሄድ ማለት አልገባኝም። በጭራሽ እንዳትሄድ። ችግር አለ? አዎ ችግር አለ ማለት ይኸውልሽ መድኃኒቱ የሚያድንሽ ሳይሆን የሚገልሽ መድኃኒት ነው። ምን? እንዴት? ማለቴ ለምን? እርግጠኛ ሆኜ ነው እያወራሁ ያለሁት። ትልቅ አደጋ ውስጥ ነው ያለሽው። ሙሴ እስኪ ተረጋጋ። ምን ሆነክ ነው የመጣኸው? ይኸውልሽ አንድ እውነት ልንገርሽ፣ ባልሽ ክፍለ ሀገር አልሄድም። እዚሁ ከማርታ ጋር ነው ያለው፣ እዚሁ አዲስ አበባ። ምንድን ነው የምታወራው እንዴ? እኔን ነገር ማመን አልችልም። ህይወት ለምን ነው እርግጠኛ የምትሆኚው? ባልሽ ተሰናብቶሽ ሄደው ክፍለ ሀገር አይደለም፣ እዚሁ ከማርታ ጋር ነው ያለው። እንዴ ቆይ እሺ፣ ይሄ ነገር እንዴት ብዬ ልመን? ከአንዱ እህቴ ጋር፣ ከእናት ከአባቴ ልጅ ጋር? አይ ማመን ከበደኝ። ቆይ እኔ የምልሽ ውሉን ስትፈርሚለት ውሉን በደንብ አንብበሽዋል? ቆይ ለምንድን ነው የማነበው? እሱ እኮ ባለቤቴ ነው። በጣም አምናዋለሁ። ቆይ ምንድን ነው የተፈጠረው? እርግጠኛ ነኝ ውሉ ላይ መሸጥ መለወጥ የሚል አለው ማለት ነው። ስለምን መሸጥ ስለምን መለወጥ ነው የምታወራው? ይኸውልሽ ምናልባት የምነግርሽ ነገር በጣም ሊጎዳሽ ይችላል፣ ግን እውነታው ምን እንደሆነ ታውቂያለሽ? እህትሽና ባልሽ ድርጅቱን ለመሸጥ እየተሯሯጡ ነው። የምሬን ነው። ላቀው አሁን ዋጋ የምንደራደርበት ጊዜ ላይ አይደለንም። ቶሎ ሽጠን ከዚህ ሀገር መጥፋት ይኖርብናል። ማርቲ፣ እኔ እኮ አይሸጥ አይደለም ያልኩት፣ ዋጋው አንሷል፣ ተከራክረን ትንሽ ከፍ እናርግ ነው ያልኩት። ግድ የለም አሁን ደውልላቸውና በዋጋው መስማማት ንገራቸው ሰዎች እና ቶሎ እንሽጥና እንጥፋ። በቃ ፍጠን፣ ጊዜ የለንም። ማርቲ ትንሽ ይስተካከል፣ ዋጋው ትንሽ ይስተካከል። ይሄን የመሰለ ድርጅት በዛ ዋጋ እባክሽ በቃ ተይ። ግዴለሽም፣ ጠንከር በይ። በአሁኑ ነገሮችን ማሰብ አለብን። አልቀን ድሌ ነው እሱ ምን ያድርጉ? እሺ ቆይ አሁን ምንድን ነው ማድረግ ያለብን? ይኸውልሽ መጀመሪያ ጠንከር በይ፣ በእናትሽ ጠንከር በይ። አሁን ምንም እንዳልተፈጠረ ድምፅሽን ታስተካኪና ባልሽ ጋር ደውያለሽ። ይኸውልሽ እነዚህ ሰዎች በጣም አደገኞች ናቸው። ለእኔም ለአንቺም አይመለሱም፣ ይገሉናል።
ገለኛል እኮ እኔ እኮ ምቻለሁ በቃ አይዞሽ እቴ እኮ ገለኛለች አይዞሽ በቃ ተይ ይኸውልሽ እባክሽ ተረጋጊ እሺ አሁን ምንም እንዳልተፈጠረ ትሆኝና ባልሽ ጋር ትደውይለታለሽ ከዛስ ደውዬ ምን እለዋለሁ ከዛ በኋላ ምን ይነግርሻለሁ መጀመሪያ ግን ተረጋጊ እንኪ ደውይለት ተረጋጊ ግን ደውይ ወይ ህይወትዬ እንዴት ነሽ አለሁልሽ ምንም ችግር የለም እኔ ለሰራተኞች ደውልና ይዛልሽ እንድትመጣ አደርጋለሁ ለማንም እንዳታዥ እሺ በቃ ጠብቂኝ እሺ ቻው ምንድነው ይኸውልሽ ማርቲ ህይወት መድኃኒቱ አልቆባታል ያ ቀሽቃዣ ሼፍ ደግሞ እኔ ካልገዛውልሽ እያላት ነው ቶሎ ብለሽ ሂጂ በራይድ አንቺ ግዢላት ባስቸኳይ እሺ ሚስጥራችን እንዳይወጣ እሺ በገዛጄ ማርታ አንዷ እህቴ አንቺ እኮ የእናቴ የአባቴም ልጅ ነሽ ቆይ እኔ ምን ባደርግሽ ነው እኔ ምን አድርጌሽ ነው እንደዚህ ጨከንሽብኝ አንቺ ምን ያላደረግሽ ነገር አለ እባክሽ በቁሜ እኮ ነው የገደልሽኝ በቁሜ እኔ አዎ አንቺ ይኸው ማርቴ ምንድን ነው አባታችን ያወረሰን እንዴ ምንድነው ምን ሆንሽ እኔ ዕዳ ያለበት ሱቅ ነው የደረሰኝ ለምን ችግር አለው ሰርተሽ ከፍያለሽ አንቺ ደግሞ ትርፋማ የሆነ ድርጅት ነው የደረሰሽ አይገርም ልዩነታችን ማርቲ ደግሞ ይኸውልሽ እኔ አባዬን ጠይቂው እንዳይመስልሽ ለኔም ልክ እንዳንቺ ወረቀት ነው የደረሰን የእውነት ይሁን ብዬ ዝም አልኩኝ በድጋሚ ደግሞ ሌላ ነገር ቀማሽ ስሚኝማ እህቴ ወይኔ ቆንጆ ዛሬ በጣም ደስ የሚል ነገር ልነግርሽ ነው ምንድነው እሱ እጮኛዬን ላስተዋውቅሽ አስቤያለሁ ኧረ እባክሽ እጮኛለሽ አዎ ጥሩ ልንጋባ ወስነናል ኧረ እባክሽ በጣም እድለኛ ነሽ እኔም በቅርቡ በጣም የምወደውን ፍቅረኛዬን አስተዋውቅሻለሁ እኔ አላምንሽም አዎ አንቺ ፍቅረኛ አለሽ እንዴ እና እንዴት አልነገርሽኝም እስካሁን ያው ድብቅ ወይኔ ደስ ይል አብረን እንሞሸራለን እንዳው በቃ ሰላም እንደው መጣ ሰላም ውዴ የነገ ባለቤቴ እህቴ ማርታ ታወቁ ሃይ ማርታ እባላለሁ ታደስ ደህና ነህ እንዴት ናችሁ ታላቅ እህቴ ነች በጣም የምትመሳሰሉት እንኳን ደስ አለሽ ቡና ላፍላ በቃ እኔ ነው ኃይልልሽ ነው የመጣሁት ስራ አለብኝ በእውነት ቶሎ እመጣለሁ እሺ ስለዚህ አንቺ ከኔ የቀማሽውን ነገር ሁሉ ለማግኘት እቅድ አወጣው
ባልሽንም ባሌ ለማድረግ ድርጅትሽንም ድርጅቴ ለማድረግ ጉዞዬን ቀጠልኩ። ማርቲ አንቺ እኮ የሚስቴ እህት ነሽ። እባክሽን ተይኝ። ላቀው ሚስትህ ከዚህ በኋላ እንደማጠቅምህ ነው የምነግርህ። እንዴ ሄዊ እኮ ሆስፒታል ገባች እንጂ አልሞተችም እንዴ? ከሆስፒታል ወጥታም እንኳን ቆማ ብትሄድ እንኳን ለአንተ ምንም አጠቅምህ። ከሷ የምታገኘውን ነገር ሁሉ እኔ እሰጥሃለሁ። አላደርገውም። ኤሊ ቆማ ብትሄድ እንኳን መውለድ እንደማትችል ተነግሯታል። ስለዚህ ይቅርብህ። ከኔ ጋር ሆነና ድርጅቱንም የግላችን እናደርጋለን። እንዴት ይሄን ሁሉ ነገር አላሰብኩትም? ደብቃለች። መውለድ አትችልም። ለኔ ለእናትሽ ልጅ እንደዚህ አረቀሽ ጉድጓድ ቆፍሪያለሽ ብዬ አላሰብኩም ነበር። ማርት ጨካኝ ነሽ በጣም። ባይገርምሽ እንዲገልሽ የላኩት ሰው ለፈስፈስ ስለሆነ ሳይገልሽ ስለቀረ በጣም ቁጭት ነው ያደረብኝ። አይገርምሽ? እንዲጨርስሽ ነበር የላኩት። ስሜን አረመኔ። ያ አረመኔ ቤትሽ እንዳለ እኔ በደንብ ነው የማውቀው። ስለዚህ አሁን ደውለሽ ጥሪው። ይኸውልህ አንተ ስራህ ወጥ መቀቀል ነው። እሺ ምንም አያገባህም። አንተ ነህ ለዚህ ሁሉ ነገር ያበቃኸኝ። በፍጹም አላደርገውም፣ አልጠራውም። ማንም ያንኳኳ? ዛሬ የመጣሁት ስለ ማርታ ልነግራችሁ ነው። እና ማርታ ፍቅረኛ የነበረች ማርታ ከላቀው ጋር የጠበቀ ግንኙነት አድርጋ ድርጅቱንና ንብረቱን ካሸጠች በኋላ ገንዘቡን በራሷ አካውንት ካስገባች በኋላ ወደ እኔ እንድትመጣ ተስማምታ ነበር። ነገር ግን ካደችኝ። ምን እያልሽኝ ነው ማርቴ? ከላቀው ጋር ተኝቼ እህቴን እበቀላለሁ የምትይኝ? ይህን ፈጽሞ አልቀበለሽም። ይኸውልህ ሰመረ፣ በደንብ ስማኝ። እኔ ከላቀው ጋር የምሆነው እሱን ፈልጌ አይደለም። ገባህ? እና ምን ፈልገሽ ነው? ህይወቴን እንደቀማችኝ ባሏንም ሀብቷንም ንብረቷንም እነጥቃታለሁ። እሺ እሱንስ እሺ፣ ሀብት ንብረቱ እንዴት አድርገሽ ትነጥቂያለሽ? እሱን በእኔ ተው፣ በእሱ መቀማት እችላለሁ። እንዴት አድርገሽ? በምን መንገድ? ይኸውልህ
አንተ ምን ታደርጋለህ መሰለህ? ከላቀው ጋር ትሆንና በደንብ ለሱ አዛኝ ተቆርቋሪ ጓደኛ ትመስልና እያንዳንዷን ነገር በጥንቃቄ ታስኬዳለህ። ስራችን እንሰራለን። ኦኬ ገባህ? ይቅርታ እንድታደርግልኝ ነው ህይወቴ። አቶ ሰመረ አንተም የወንጀሉ ተባባሪ ነህ። ግን አሁን እንዳየሁት ከሆነ ከልብ ተጸጽተሃል። ግን ከልብ መጸጸትን ማቀው ያንን ወንጀለኛ ለህግ ስናበቃው ነው። ትተባበረኛለህ? በትክክል እተባበራለሁ። ይሄንማ ወንጀል እኔም ተባብሬ ወይንም እናስገባው። አንተ ቦቅቧቃ ፈሪ አሽቃባጭ ትቀባጥራለህ አይደል? በጣም ጥሩ እንሂድ። ምን ታደርጋለህ መሰለህ? አሁን እሱ ጋር ትደውላለህ። ምንም እንዳልተፈጠረ ድምፅ ላይ ምንም አይነት ነገር ድንጋጤ እንዳይስብ ትደውልለትና ህይወት እንደታመመች ቤት ቶሎ እንዲመጣ ትነግረዋለህ። ኦኬ ደውልለት ይሻላል። እሺ ወይ ሰማር። ሄሎ 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 ላቀው ይኸውልህ አዳምጠኛ እንዴ። ምን? አይ በቃ በአስቸኳይ እንድትመጣ ህይወት በጣም ስለታመመች በአስቸኳይ እንድትመጣ ነው። መጣ ሰመረ፣ ምንድን ነው የተፈጠረው? ምንም አይደለም። ለሰራው ወንጀል ጥሩ ቅጣት ልንሰጥ እየተማከር ነው። ድንገት የመጣው ወግ የሚያደርጉ ልጆች አብሮ ይመጣሉ። ሰመረ ይዛት ነች። ሰመረ አታ እሺ እንኳን ደህና መጣ። እንኳን ደህና ቆየሽ። እኔ የምለው ወይ እንዴት ነው ግን ነገሮችን ልክ ልምዱ እንዳለው ሰው በጥበብ ያስኬድካቸው? ከዛሬ 3 ዓመት በፊት የፖሊስ አባል ነበርኩኝ። ምን? ስላልነገርኩሽ እንግዲህ በጣም ይቅርታ። ያው አሁን ልገልጻቸው በማልችላቸው ጉዳዮች ከስራ ተባርሬያለሁ ለጊዜው። ስለዚህ ሆቴል ለማኖር እስከዛን ሼፍ ሆንኩኝ። በጣም ደስ ይላል። ለእኔ ማዳኝ ሆንክ። አይዞሽ እንግዲህ አሁን ሁሉም ነገር ተስተካክሏል። እሺ? አዎ፣ ግን ያላበቃ አንድ ነገር አለ። ማለት ሊሊ ያልነገርሽ ነገር አለ? የማያልቀው መንገድ አንድ ላይ እንድንጀምረው ነው አይደል? እቺ አስተያየትማ ለፖሊስ በጣም ቀላል